የሃይማኖት ልዩነት የፈጠረችው እሷ ዋና ስራ አስኪያጇ ነች ወይስ ደግሞ አሉላ ፍሬው ነው? አፍላዩ ተለበል እግዚአብሔር ይባርክ። እግዚአብሔር ይባርክ። እንዴት አለ? እግዚአብሔር ይመስገን ደህና ነኝ። ያው እርሶን ሳገኘት ለመጀመሪያ ጊዜ ነው። ከታትሮታለሁ እርሶንም መምህር ግርማንም እና ችግሬ እንደዚሁ እርሶ የመሳሰሉ አባቶች ሳገኝ አጓራለሁ። ምናልባት ቀርቤ ወደ እርሶ ስመጣ ለመጀመሪያ ጊዜ ነው። ሌሎች አባቶች አልሄድኩም። እንደዚሁ ሲያጓራኝ እርቃቸዋለሁ እና ምን ባረግ ነው የሚሻለኝ? የቤተ ክርስቲያን ሰው የክርስቶስ ደም ብቻ የሚሰበክበት ገንዘብ ዋዙን ጠቅሎ ወጥቶ ሰው ከክርስቶስ ጋር የሚኖርበት ቀን ይናፍቃል። የቤተ ክርስቲያን ሰላም ይናፍቀኛል። ይሄኛ ያለው በእኛ እጅ ነው። መቄዶንያ ሰሞኑ እንግዲህ እንዳስተዋል ነው መነጋገሪያ ከሆኑ ጉዳዮች መካከል ሆኗል። የመቄዶንያ ጉዳይ ማለት ነው። እርዳታ አሰባሰቡን በተመለከተ እንዲሁም ደግሞ የሚረዳበትንም መንገድ በተመለከተ ሁለት አይነት የሐሳብ አሰጣጦችና አታዮችን ተመልክተናል። ሰላም ጤና ይስጥልኝ። እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። በአዲስ ቪዲዮ በአዲስ መረጃ ተመልሼ መጥቻለሁ። እንግዲህ በዚህ ቪዲዮ የምንመለከተው አባ ገብረ ኪዳን በጣም አስጨንቋቸው ስለ ቤተክርስቲያን ጉዳይ አንድ እያለቀሱ የተናገሩበት ነገር አለ። ምንድነው አባታችንን ያስለቅሳቸው የሚለውን አብረን በጋራ እንመለከታለን። እንዲሁም ደግሞ እንግዲህ በጣም በሚያሳዝን ሁኔታ ኦርቶዶክስ ነው ማገባው በማለቱ አንድ ጋዜጠኛ ከስራው ተባሯል። ስንት ኦርቶዶክሳውያን በሚታረዱበት፣ ስንት ኦርቶዶክሳውያን በሚፈናቀሉበት አንድ ነገር ያልተባለ ኦርቶዶክስ አማኝን ነው ማገባው በማለቱ ብቻ እንዲህ አይነት ነገር ደርሷል። ይህስ ምንድን ነው የሚለውን እንመለከታለን። አንዳንድ የፕሮቴስታንቶችን ሴራ እናያለን። እንዲሁም ደግሞ በመቄዶንያ ያለውንም አንድ እውነታ በተለይ ወንድማችን ዘካርያስ በእማማ ዝናሽ የምታውቁት እንግዲህ እሱም የበጎ አድራጎት ድርጅት አለው፣ ነዳያንን ምግብ ያበላልና በዛ ላይ አንድ የሰጠው አስተያየት አለ። ያንንና ሌሎች ነገሮችን እንመለከታለን። እስከ ፍጻሜው ድረስ አብራችሁን ቆዩ። ላይክ ማድረጋችሁን ሼር ማድረጋችሁንም እንዳትረሱ። ላይኩ ከቻላችሁ ሁላችሁም ላይክ አድርጉት፣ 1000 ይግባ። ኮሜንት ሴክሽን ላይ ልክ እንደ ሁልጊዜው እግዚአብሔር የተመሰገነ ይሁን እግዚአብሔር ይመስገን እያላችሁ ጻፉ። ከአባታችን እንጀምር። እስኪ ይሄንን በእንባ የተሰበከ ድንቅ ትምህርት መስማት አለባቸው ለምትሏቸው አድርሱልኝ። የክርስቲያን ሰላም ይናፍቀኛል። የቤተ ክርስቲያን ሰላም የክርስቶስ ደም ብቻ የሚሰበክበት አብረን እንኖር። ለቤተ ክርስቲያን ሰላም እንስጣት። ቢያንስ ከየሜዳው ሰብስቦ ያጠራቀምን እሱ ማን ተገብቶት በቤቱ ውስጥ የሚኖራል? ችሎ ተሸክሞን ያለሱ ቀለም ብናጓድል፣ ቅዳሴ ብናጓድል፣ ስርዓት ብናጓድል፣ ንጽህና ብናጓድል የቻለን የተሸከመን እሱ። ቆርሳችሁ አጉርሱልኝ፣ ቀዳችሁ አልብሱልኝ አለ። ለምዕመኖች የሚሰጣቸው የራሱን ስጋ ነው፣ የራሱን ደም ነው። የቤተ ክርስቲያን ሰላም ይናፍቀኛል። የቤተ ክርስቲያን ሰላም የክርስቶስ ደም ብቻ የሚሰበክበት ገንዘብ ዋዙን ጠቅሎ ወጥቶ ሰው ከክርስቶስ ጋር የሚኖርበት ቀን ይናፍቃል። ይሄኛ ያለው በእኛ እጅ ነው። ቤተ ክርስቲያን መከራ ውስጥ ናት። በገንዘብ ሰው ይታረዳል፣ በገንዘብ ካህን ይሸጣል። እንዴት ነው የምናደርገው? በክርስቶስ ቤት ውስጥ እሱ ደሙን ያፈሰሰለት ሰው ይታረዳል፣ ይገደላል። እየተሰደድን ነው። እኛ እኮ ከቤተ ክርስቲያን ውስጥ የቆምን ይመስለናል እንጂ ስደተኞች ነን። እና አባቶችን ልናስብ ይገባል። ሁሉ እንደሆነ ያልፋል። የበላም እንዳልበላ ይሆናል፣ የለበሰም እንዳልለበሰ ይሆናል። ነገ ክርስቶስ ሁሉንም እንደስጦ ያሰጠዋል። ቤተ ክርስቲያን ውስጥ ሰላም ያስፈልጋል። እኔም ብለው ይሄን ነው ክርስቶስ ለቤተ ክርስቲያን ይዞላት የመጣ ነገር የይቅርታ ደም ነው። ዓለም የሚቀድስ ደም ነው ይዞ የመጣው። ካህን እጆቹ ይቅርታን ያፈሳል፣ ይቅርታን ያንጠበጥባል። ቅዳሴ ላይ እጆቻችን የይቅርታ ደም ተነክረው ወጥተው እንዴት የሰው ደም እናፈሳለን? እንዴት እንደበድባለን? እንዴት እንሳደባለን?
እና አሁን ተመልሰን ይሄን ማሰብ አለብን። እውነቴን ነው። እዚህ ያለነው ካህናት እንኳን ሄደን መታረቅ አለብን። ካልሆነ ግን ምዕመናን የኛን ገፈታ ነው እየቀመሱ ያለ። ቤተክርስቲያን የኛን ገፈታ የኛን ዕዳ ነው እየጠጣች ያለችው። ዘመዶች ሹመቱም ያልፋል፣ ሁሉም ያልፋል፣ ፉክክሩም ያልፋል፣ በዘመድ መታጀቡም ያልፋል። የማያልፍ ቀን አለ። ክርስቶስ አክብሮናል። ከዚህ በላይ ምን ያርግልን? የእሱ አገልጋዮች እንኳን እኛ እኮ ያንድ እስቲ እግዚአብሔር ያሳያችሁ። አሁን እኛ በቤተ መቅደስ የቆምነው በየትኛው ዕውቀታችን ነው? በየትኛው ቅድስናችን ነው? እንኳንስ በክርስቶስ በሰማይ ዙፋን ፊት ለመቆም ይቅርና ያንድ ወረዳ አስተዳዳሪ ጠጅ አሳላፊ ለመሆን የሚያበቃ ዕውቀት አለን እንዴ? ምን ዕውቀት አለን? አሁን እግዚአብሔር በቸርነቱ ነው እንጂ። እና ዕዳ የተሸፈነለት ሰው እጅ ነስቶ ይኖራል እንጂ ይጠግባል እንዴ? እኛ እኮ ዕዳችን ተሰርዞልን የምንኖር ሰዎች ነን። በቸርነቱ ያጠራቅማል። እና አባቶች እኔ የምነግራችሁ ምንድነው፣ ሌላው ይቅርብን። የአባቶቻችን ነገር እንኳን እግዚአብሔር ያሳድገን። ግን ቢያንስ ግን እንታረቅ። ቢያንስ በይቅርታ እንኖር። ቢያንስ ዘረኝነቱን እንተወው። በእውነት የቤተ ክርስቲያን ሁኔታ ያስጨንቀናል፣ ያሳስበናል፣ ያስለቅሰናል። አሁን ቤተ ክርስቲያን ያለችበት ማለት ነው። ለቤተ ክርስቲያን ሰላም መስጠት፣ በተለይ ቤት ውስጥ የምንገኝ አገልጋዮች ለቤተ ክርስቲያኒቷ ሰላም መስጠት ላይ ትኩረት እያደረግን አይደለም። ሁላችንም የራሳችንን ኪስ የራሳችንን ነገር የሚገነባ ነገር ላይ ነው እንጂ ቤተ ክርስቲያን ምን ያስፈልጋታል ብለን ሰላሟን መስጠት አልቻልንም። እንግዲህ እኛ አባት በጣም ተወዳጅ አባ ገብረ ኪዳን ካህናት አባቶቻችንን ሰብስበው አንድ ትምህርት እየሰጡ ስልጠና እየሰጡ ባለበት ወቅት ነው የተናገሩት። ሌላው ቢቀር ለቤተ ክርስቲያን ሰላም እንስጣት አሉ። ዛሬ ቤተ ክርስቲያናችን በምድር የሰላም ባለቤት ነው የመሰረታት። ሰላሙ አይናጋም። እኛ ግን በውስጡ ያለን በተለያየ ሁኔታ የተለያየ ችግር፣ መከራ፣ ፈተና ሊደርስብን ይችላል። ቤተ ክርስቲያንን ልናናውጣት እንችላለን። ይቺ ቤተ ክርስቲያን ግን አትፈርስም፣ አትወርቅም። ይህንን እናምናለን። ግን የተሰጠንን ያለ ዋጋ በነፃ የተሰጠንን በነፃ እያስረከብን አይደለም። ዛሬ የቤተ ክርስቲያን ላይ ብዙ ፈተና ብዙ መከራ እየደረሰ ያለው እቤታ ውስጥ ባሉ ሰዎች ነው። ከውጭ ካሉ ጠላቶች ይልቅ ቤት ውስጥ ያሉ ጠላቶች ይበዛልና እንደው ለቤተ ክርስቲያን ሰላም እንስጣት ያሉበት መንገድ በጣም ልብን ይነካል። እንደው አባታችን በዚህ ሁኔታ እየተጨነቁ ሁልጊዜ እያስተማሩ ሁልጊዜ እየተናገሩ ይገኛልና እንደው ጭንቀታቸውን ካህናት አባቶች፣ የቤተ ክርስቲያን አገልጋዮች ሁላችንም ለቤተ ክርስቲያን ሰላም ብንሰጣት ጥሩ ነው ብዬ አምናለሁ። በረከትም ድነትም ሕይወትም የምናገኘው ለቤተ ክርስቲያን ሰላም ስትሰጣት ነው። አባታችን በዕድሜ በጸጋ ያቆይልን። ከዚህ ጋር ተያይዞ አንድ መምህራችን መክሊታችንን ቀብረናል ይላሉ። የምናየው ቲክቶክ፣ የምናየው ፌስቡክ፣ የምናየው ነገር ሁሉ መክሊታችን እንዲቀበር አድርጓል። ያለ ቁጥጥር ያለ ገደብ የምናየው ነገር በዛ ደግሞ ኃጢአት በአይናችን ውስጥ ገባ፣ ነፍሳችንን ሁሉ አጨለመ። የኔና የናንተ አይን የፈዘዘው በቲክቶክ ነው። የኔና የናንተ አይን መክሊት የፈዘዘው በፌስቡክ ነው። የኔና የናንተ አይን የፈዘዘው ስክሪን በማየት ነው። ዛሬ ውዳሴ ማርያም ለመጸለይ አይናችን እንባ ይለዋል፣ እንቅልፍ ይለዋል። 24 ሰዓት ወሬ ለማየት ግን አይናችን እንደ ሰዓት ይንበለበላል። ጸሎት አንሷል፣ ቲክቶኩ ግን በዝቷል። ሁላችንም ጠዋት ተነስተን ፊታችንን ታጥበን አምላካችን ከማመስገን ይልቅ ሁላችን እጃችንን ወደ ስልካችን ሰንዝረን ቲክቶክ፣ ፌስቡክ መኝታችን ላይ ሆነን ምናይ ሆነናል። ሳናስብ እንናገራለን፣ በሰው ሁሉ እንፈርዳለን። ሐሜቱ፣ ማማረሩ፣ ስድቡ፣ ውሸቱ፣ ምንልከው መልእክት ስንቱን አቁስሏል። በየሶሻል ሚዲያው ስንቱን ሰብራችሁታል፣ ስንቱን ሰብረነዋል። እጆቻችን የተጠመዱት ስልክ ላይ ነው። ይኸው ስልክ ላይ እዚህ ተቀምጦ እኮ ስልክ የሚጎረጉር ሰው አለ። አሁን ዛሬ ዓለም በጫጫታ ተሞላች። ስልካችን ይጮሃል፣ ቴሌቪዥኑ ይናገራል፣ ኢንተርኔቱ ይናገራል፣ ማህበራዊ ሚዲያዎች ቲክቶኩ ይለፈልፋል። ምን ማይለፈልፋለ? ሁሉም ጫጫታ ነው። ግን ወደ ልባችን የሚገባው የትኛው ድምፅ ነው? ይህ አይንህ
ወይ ወደ መንግሥተ ሰማያት ሊያስገባ ይችላል፣ ወይም ወደ ገሃነመ እሳት ሊያስጥል ይችላል። የዓይናችን መክሊት በቲክቶክ ውስጥ እንደተቀበረ የጆሮአችን መክሊት ደግሞ በጫጫታ ውስጥ ተቀብሯል። ዛሬ ብዙዎቻችን ደክሞናል። የምንሰማው ነገር በዛ፣ በጣም በዛ። ቲክቶኩን በዛ፣ ጫጫታ ውስጥ ተቀበረ መክሊቱ። አደራችሁን ለእግዚአብሔር ቃል ጆሮአችሁን እንክፈት። ለዓለም ጫጫታ አይደለም። ስንቴ ኢየሱስ ክርስቶስ አንኳኩቶ ተመለሰ። ስንቴ ተመለሰ መሰላችሁ? እኔና እናንተ ጋር የፍቅር ድምፁን ያሰማል፣ ሁሌ ያንኳኳል። ጆሮአችን ግን ለክርስቶስ አልተከፈተም። ዛሬ ውሸታሞች ስለሆንን አቤት ገሊት እኮ አፏ ነው እንጂ ልቧ ንጹህ ነው። ውሸት። ውዳሴ ማርያም ለመጸለይ እኮ ትግል ቅድስት ለምኝል አይምሮ የለም ለማውራት ግን ታታታታታታታታ ሲል እግዚኦ። አንድ ቀን ጌታ ይመጣል። አንተ ይልሃል ምላስን ሰጥቼ ነበር ግን አላመሰግንከበትም ይላል። ዛሬ ከምናማበት ይልቅ ነው ወይስ ምናመሰግንበት በቀን የሚበልጠው? ቃለ ሕይወትን ያሰማልን። ሰፋ ያለ ሐሳብ አንስተዋል መምህር ዶክተር ሮዳስ። እንግዲህ እስቲ እናንተ ሐሳብ ስጡበት። ቃለ ሕይወትን ያሰማልን። ወደ ፕሮቴስታንቱ አንዳንድ ድራማዎች ከማለፋችን በፊት እንግዲህ ጋዜጠኛ አሉላ በጣም የኦርቶዶክስ እንግዲህ በኮሜንት ላይ ነው የተጠየቀው። ምናልባት ካልሰማችሁት በሲዲ ስፖርት የስፖርት ዜና እየሰሩ የተለያየ ላይቭ ስትሪም እያስተላለፉ እያለ ምን አይነት ሰው ነው የምታገባው ሲባል እኔ ኦርቶዶክስ አማኝ የሆነችና የማንቸስተር ደጋፊ የሆነች ነው ማገባው፣ ኦርቶዶክስ አማኝ ካልሆነች አላገባም ማለት። ይሄ ሰው ኦርቶዶክሳዊ ነው። ምን ኃጢአት አለበት ታዲያ? ኦርቶዶክስ ስለሆነች ኦርቶዶክስን ነው ማገባው በማለቱ ከስራ ሊባረር በጥበቃ ሊባረር የሚችልበት መንገድ ምንድን ነው? ምን ጥፋት አጥፍቶ ነው? ዛሬ እርዳታችሁ ያስፈልገኛል። ከምንም ጊዜ በላይ 5-10 ጊዜ ይህን ቪዲዮ ኮፒ ሊንክ አድርጉልኝ። ኮሜንት ላይ የገባችሁ ኦርቶዶክስ ተዋህዶ እያላችሁ ጻፉልኝ። የተለያዩ የእምነት ተቋማት ቴሌቪዥን ጣቢያዎች የእኛን ቅዱሳን ጌታችንን፣ እመቤታችንን፣ ቅድስት ቤተክርስቲያን አባቶቻችንን እንደፈለጋቸው ሲሰድቡ፣ ሲዘልፉ፣ ሲያዋርዱ ዝም ያለ የመገናኛ ብዙሃን ተቋም ዛሬ አንድ የስፖርት ጋዜጠኛ እኔ ማግባት ምፈልጋት የኦርቶዶክስ እምነት ተከታይ ነች በማለቱ ብቻ በዛ ላይቭ ስትሪም ላይ ኦርቶዶክስ ሚል ስም በመጠራቱ ብቻ ለቅድስት ቤተክርስቲያንና ለምእመኗ ያላቸውን ጥላቻ እያሳዩ ነው። ይሄ ደግሞ ነውር ነው። ምክንያቱም ቅድስት ቤተክርስቲያን ኦርቶዶክሳውያን ሀገር በመመስረት ሀገር በማጽናት ውስጥ ከፍተኛ ሚና ያለን ምእመኖች ያላት ቤተክርስቲያን ነች። ይሄን ልጅ ያገዳችሁበት ከስራ ገበታ ያፈናቀላችሁበት መንገድ ግን ትክክል አይደለም። የልጁን የሐሳብ ነፃነት ሳይሆን እናንተ ውስጥ ያለ ኦርቶዶክሳዊ ጥላቻ ነው የሚያሳየውና ተከባብረን ተዋደን የምንኖር ማህበረሰቦችን ከሌላ እምነቶች ጋር ጥላቻችሁን በዚህ ደረጃ ባታረጉት ጥሩ ነው። አመሰግናለሁ። ኮሜንቱን ግን ደረሱት። የሃይማኖት ልዩነት የፈጠረችው እሷ ዋና ስራ አስኪያጇ ነች ወይስ ደግሞ አሉላ ፍሬው ነው? እኔ የሚገርመኝ ኦርቶዶክሳዊ ለምንድን ነው እንዲህ አይነት ነገሮችን ጆሮ ዳባ ልበስ እየተባለ የሚታለፉ? እሷ የፈለገችው እምነት ተከታይ መሆን ትችላለች። ሙስሊምም መሆን ትችላለች፣ ፕሮቴስታንትም ፓጋንም የፈለገችው መሆን ትችላለች። ነገር ግን የሰውን መስመር ማለፍ አትችልም። ነገር ግን ዋና ስራ አስኪያጅ ነኝና እኔ የተሰማኝ ስለተሰማኝ አንተ ይሄንን አስበ የሃይማኖት ልዩነት ፈጥረሃል ብላ በራሷ አድራጊ ፈጣሪ ሆና ይሄንን ማለት አትችልም። አሉላ ወንድሜ፣ እኔ በበኩሌ እንደ አንድ ኦርቶዶክሳዊ ወንድምህ ይሄ ኦርቶዶክሳዊ ግዴታ ነው፣ ላንተም በረከት የሚያሰጥ ነገር ነው። ነገ ይህንን የነሱን ጣቢያ ለቀህ ብትሄዱ የተሻለ ነገር ይገጥማችኋል እንጂ ምንም የሚያንስባችሁ ነገር የለም። እውነት ነው፣ እምነት ከስራ ሊበልጥብን አይችልም። እውነት ነው፣ አንተ እንደ ኤሳው ብኩርናህን ለመሸጥ አልተገደድክም። ለማንኛውም ግን ይህንን እየሰማን ጆሮ ዳባ ልበስ ለምንን ኦርቶዶክሳውያን ነገ በእያንዳንድሽ ቤት ይመጣል። ያኔ ወየው ይሆናል ማለት ነው። ለማንኛውም ትዕቢታችሁ በልክ ይሁን። የጊዜ ባለቤት የሁኔታዎች ባለቤት እግዚአብሔር ነው። እግዚአብሔር ሁሉን ያስተካክላል። እግዚአብሔር ሁሉን ያጸዳል። ምን ይላል መጽሐፍ ቅዱስ? ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ። ስለዚህ ኃይልን በሚሰጠን በክርስቶስ ሁሉን እንችላለን። ሁሉን እንችላለን ማለት ደግሞ የእናንተንና ግፍና መከራ እያየን ዝም እንላለን ማለት አይደለም።
በርታ ወንድሜ አሉላ ፍሬው። እኔ እስከ መቼ ኦርቶዶክስ ጠል እየተኮነ ይኖራል ብዬ አላስብም። እንግዲህ ተዋደን ተከባብረን ነው የምንኖረው አይደል? ማንም የፕሮቴስታንት እምነት ተከታዩም እኮ ሊያገባ የሚችለው የፕሮቴስታንት አማኝን ነው። የሙስሊሙም ተከታይ ሊያገባ የሚችለው የሙስሊም አማኝ ነው። በአፉ የኦርቶዶክስን አማኝ ያገባለሁ በማለቱ ነው የሁሉ ችግር። አንድ ኦርቶዶክሳዊ እኮ እኔ ለምሳሌ ላገባት የምችለው ነገ ማገባት ሴት የኦርቶዶክስ አማኝ ካልሆነች አላገባም። ምክንያቱም የኦርቶዶክስ እምነት ተከታይ ነኝ። ይሄ የራሱን መብት እኮ ነው ያስቀመጠው። ይሄኔ እምነት የሌላትን ነው ማገባው ቢል ኖሮ ይሄ ነገር ይከሰትበት ነበር? ወይም ሌላ እምነትን ቢጠራ ይሄ ነገር ይመጣ ነበር? ምን ያገናኘዋል? ስራን ከማባረር ጋራ እንዴት ነው እየታሰበ ያለው? ወዴት ነው ያለ ነው? ኧረ እባካችሁ ግድ የለም ኢትዮጵያዊነታችንን እንመልሳት። ያቺ በጉጉት በናፍቆት አባቶቻችን ያስረከቡንን ኢትዮጵያ እንመልሳት። ግድ የለም ይህን ተከታተሉት። የሰይጣና አባዳካ አባኦፋ ነፍሰባቲ አቹመቲ በጣም ነው የሚገርመኝ። እግዚአብሔር ሰው እንዴት የራሱን ሃይማኖት ለማስጠፋት የሌላ ሰው ሃይማኖት ለምን ያንቋሽሻል? በጣም ነው የሚገርመኝ። እኔ ይሄ ወንድማችን ባለበት ቦታ ያላችሁ ሰዎች እንደዚህ ቤተክርስቲያኗ በአሽሙርና በቀጥታ ስትሰደብ አሜን የምትሉ ሰዎች በጣም የሚያሳዝነኝ። አሁን ማማተብ እውነት መስቀል በመስቀል አምሳያ ማማተብ ከጠንቆላ ጋርና ከመንጋ ወይም ደግሞ እሱ በአዳም ልኮ ናቸው ብሎ ካሰባቸው ነገሮች ጋር አንድ ላይ እንዴት የሚሄዱ ነገሮች ናቸው? እንዲህ በጣም የሚያሳዝነው ማማተብ እኮ አምላካችን መድኃኒታችን ኢየሱስ ክርስቶስ በመለኮታዊ ደሙ በቀደሰው በመስቀል አምሳያ ነው የምናማተው። ዞሮ ዞሮ የክርስቶስ መስቀል ወይ በቀኝ ወይ በግራ የተሰቀለው የዳከስ ወይ የጥቆስ መስቀል አይደለም። ምንድነው ችግራችሁ ግን? በቃ ቤተክርስቲያን እናንተ የፔሮድ ወይም ደግሞ እንጀራ ገመዳችሁ ሆነ ቀጠለሽ ማለት ነው። እሷን ካልነካካችሁ፣ እሷን ካልተጎናተራችሁ፣ ያለ ስሟ ስም ካልሰጣችሁ መኖር አትችሉ ማለት ነው። እዚህ ጎበዝ ከሆናችሁ አስተምሮቱ ላይ ሞግቷት እስቲ። እንደ ጨላቂጣ ፍርክስክሱ የሚወጣ ዶግማና ምን ዶግማ አለ ለነገሩ ፍርክስክሱ የሚወጣ ትምህርት ይዘህ ቤተክርስቲያን ለማጥላላት መሞከር በእውነት የምድራችን ትልቁ አስቂኝ ነገር ነው በእውነት በጣም። ለማንኛውም እግዚአብሔር ልቦና ይስጣችሁ። በእናንተ አሁን በዚህ ልጅ አይነት ንትርክና ማሸማቀቅ የምትሸማቀቅ ቤተክርስቲያንም የለም። አካሏ ክርስቶስ፣ ትንፋሿ ክርስቶስ፣ ጸሎቷ ክርስቶስ፣ የምትበላው ክርስቶስን፣ የምትጠጣው ክርስቶስን፣ መጨረሻዋ ክርስቶስ ነው። ቤተክርስቲያን ደግሞ ማለት ነው ለኦርቶዶክሳውያን እህት ወንድሞቼ እንደ አንድ ኦርቶዶክሳዊ ምእመን እንደው የምናገረው ነገር ቢኖር ሁላችንም እንማር ማለት ቤተክርስቲያን የማስተማሪያው መንገዷን አስፈታለች። አንደኛ ልጆቿ በሶሻል ሚዲያ ላይ ጊዜያቸውን ሰውተው ገንዘባቸውን ሰውተው ብዙ ነገራቸውን ሰውተው እያስተማሩ ነው። በዋናነት ግን ከዛ ይልቅ ቤተክርስቲያን በሰንበት ትምህርት ቤትና በሌሎች መንፈሳዊ ኮሌጆችን ጭምር በርቀትም በአካልም እያስተማረች ነው። ስለዚህ በተለይ እሱ ነው ተመራጭ የሚሆነው። በአካል ሄደን ብንማር ደግሞ የተሻለ ነው በጣም በዛውም እንሳለማለን፣ በረከት እናገኛለን። እና ደግሞ ቤተክርስቲያን ገብተን የምንማረውና እንደዚህ ሶሻል ሚዲያ ላይ ቁጭ ብለን የምንማረው ለየቅል ነው፣ አይገናኝም። ሲጀመር ለንጽጽርም አይበቃም። ስለዚህ ምንድነው በዋናነት ነገር መማር አለብን። እንደ ድሮ የአባቴና የእናቴ ሃይማኖት ብቻ ብሎ የምንገፋው ዘመን የለም። አሁን ለምን ጠየቀው እያንዳንዱ ጥያቄ መልስ ለመስጠት ዋነት መዘጋጀት መቻል አለብን ማለት ነው። በሌላ መልኩ ደግሞ አንዳንድ ሰዎች ባለማወቅ ቤተክርስቲያኗንና ምእመናንን የሚጋፋ ወይም ደግሞ ዶግማዋ ላይ፣ ቀኖናዋ ላይ፣ ትውፊቷ ላይ፣ መመሪያዎቿ ላይ አላስፈላጊ ነገሮች ሲያደርጉ አይታችሁ መልስ የሌላት ወይም ደግሞ ቤተክርስቲያን እነሱ እንደሚሏት መስሏችሁ ከቤተክርስቲያን በአፋ እንዳትሆኑ በንስሐ በስጋው ደግሞ በማስቀደስ ኪዳን በማድረስ ሌሎች መንፈሳዊ ተግባራትን በማድረግ እንደነዚህ አይነት ሰዎችን መከላከል ይቻላል። በሌላ መልኩ ደግሞ መማር ትልቁ ነገር እሱ ነው። እምነት ዋናነት ነው፣ ግን እምነት በእውቀት ሲደገፍ ግዳጅ ይፈጽማል። ስለዚህ በተሻለ አቅም መንፈሳዊ ኦርቶዶክሳዊ እውቀታችንን በደንብ እናስፋ። የሚገርማችሁ እንኳን አይደለም ለምእመናኖቿ የቤተክርስቲያን ትምህርት ለጠላቶቿም እንኳን የሚበቃ ትምህርት ነው ያላት። የመማርን ያለ ማስተማር ጉዳይ ነው። በጣም የሚገርማችሁ እዚህ ጋር ከተናገረው ነገር ምንድነው ንስሐ አባቴ አቹመቲ ይላል። ንስሐ አባት እዛው አንፈልግም ማለት ነው። የሚገርማችሁ ቅድስት ቤተክርስቲያናችን ንስሐ አባትን ስታዘጋጅ ኢየሱስ ክርስቶስን
መሰረት አድርጋ ነው የሱን ትምህርት መሰረት አድርጋ ነው ራስን ለካህን አሳይ ብለው ኢየሱስ ክርስቶስ ራሱ ካህን ሊቀ ካህን ሆኖ ሳለ ራሱ ካህናትን ያዘጋጁ ሆኖ ሳለ ነገር ግን ራስን ለካህን አሳይ ብሎ ሲናገር ሰምተናል። በሌላ መልኩ ደግሞ ሐዋርያው ቅዱስ ጳውሎስ የማስታረቅን ቃል በእኛ ላይ አኖረ ካህናት ላይ። ስለዚህ በምድር ላይ የመፍታት የማሰር የማስታረቅ አገልግሎት እግዚአብሔር ኢየሱስ ክርስቶስ ለካህናት ሰጥቷል። በዛ መሰረት ኃጢአታችንን ለንስሐ አባቶቻችን እየተናገርን ከእግዚአብሔር ጋር እንታረቃለን። ያ ነው፣ ሌላ ነገር ምንም ነገር የለውም። ሁሉ ነገር ቤተክርስቲያን እያንዳንዱ ነገር ያያያዘችው ከነገረ ድህነትና ከኢየሱስ ክርስቶስ ጋር አለቀ በቃ። ስለዚህ ምንም የተሸማቀቁበት ነገር የለም። እግዚአብሔር አምላካችን ቅዱስ ቤተክርስቲያናችን ይጠብቅልን። እንደዚህ አይነት ሰዎችንም ልቦና ይስጥልን። አዎ አንተ ምን ነው ከኔ ጋር አውሮ እንጂ አንዴ ላስኮርፈው አንዴ እስኪ አንዴ በጌታ በኢየሱስ ክርስቶስ ስም አውሩኝ። መጀመሪያ ደረጃ ሰይጣንን አያወጣውም። ሲቀጥልም ደግሞ ከያዝከው በትር የኢየሱስን ስም አሳንሰ በየትኛው ኃይል አጋንንትን ማውጣት ትፈልጋለህ? ዛሬ ሁላችሁም በዚህ ቪዲዮ ላይ እንድትሳተፉ ፈልጋለሁ። መጀመሪያ ቪዲዮ ላይ ካደርጉትኝ ኮሜንት ሴክሽን ላይም ግቡና እኛን አይወክልም እያላችሁ ብቻ ነው እንድትጽፉ ፈልገው። ቪዲዮን በደንብ ኮፒ ሊንክ ሪፖስት እንድታደርጉት ፈልጋለሁ። በፕሮቴስታንት ቤተ እምነት እንዲሁም በሌሎችም የቤተ እምነት ውስጥ ላላችሁት ወንድሞቼ በሙሉ ነው ይሄ መልእክት። እንደው በፍቅር ቃል ልንገራችሁ፣ እንደነዚህ አይነት ሰዎች እኛን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን አይወክሉም። አዎ እንደዚህ አይነት ያልተገባ ነገራቸውን እያደረጉ ያሉትኝ አውደ ምሕረት ላይ ነው። እናውራ። ቤተክርስቲያን ስታስተምር ምን ብላ ነው የምታስተምረው? ስሙ ከስም ሁሉ በላይ የሆነ ስም ነው። ኃያላትን ያደረገ ታላላቅ ተአምራትን ማድረግ የሚቻል አጋንንት ሊቋቋሙት የማይችሉት ሲሰሙት የሚንቀጠቀጡት ስም ያ ስም ኢየሱስ ክርስቶስ ይባላል። በዚህ ጉዳይ ላይ ቤተክርስቲያን ድርድርም የላትም። ጌታ ራሱ በወንጌል እንደተናገረው በስሜ አጋንንት ይታዘዙላችኋል፣ አጋንንትን ታወጣላችሁ ብሎ ነግሯቸዋል። ያ ማለት ስሙን ሲሰሙ አጋንንት እንኳን ይረዳሉ፣ ይወጣሉ ማለት ነው። እንዲሁም ሐዋርያቱም ወደ ጌታ መጥተው እንዲህ ብለው ተናግረው ነበረ። ጌታ ሆይ በስም አጋንንትን እንኳን ተገዝተውልናል ብለው ተናግረዋል። ያ ማለት ኢየሱስ ክርስቶስ የሚለውን ስም ሲሰሙ አጋንንት ይረዳሉ፣ ይንቀጠቀጣሉ። እንደዚህ አይነት አውደ ምሕረት ላይ ያቆሙ አጋንንት ናቸው ወይም ደግሞ የሚያወራው አካል አጋንንት ያለበት ነውና መንፈሱ ነው የሚለፈልፈው እያሉ ለሕዝብ እንደዚህ አይነት ቪዲዮን እየቀረጹ የሚቸበቸቡ ነጋዴዎች፣ ሌቦች፣ አጭበርባሪዎች ናቸው። በየቤተ እምነት ውስጥ ደግሞ እንደዚህ አይነት ሌባና አጭበርባሪ አካል አለ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስታምር ስሙ ከስም ሁሉ በላይ የሆነ ስም ነው። ጉልበት ያለው ስም፣ ፍጥረት ሁሉ ሊሰግድለትና ሊንቀጠቀጥለት የሚገባው ስም ያ ስም ኢየሱስ ነው። ስለዚህ በዚህ ጉዳይ ላይ ድርድር በሌለን ነገር ላይ እንደው ቤተክርስቲያን አስተምሮ አድርጋችሁ እህት ወንድሞቼ ባትቀበሉ አትሳቱ። አፍላዩ ተለበል። እግዚአብሔር ይፍታ፣ እግዚአብሔር ይባርክ። እንዴት አለ? እግዚአብሔር ይመስገን ደህና ነኝ። ያው እርሶን ሳገኘት ለመጀመሪያ ጊዜ ነው። ከታትሎታለሁ እርሶንም መምህር ግርማንም እና ችግሬ እንደዚሁ እርሶ የመሳሰሉ አባቶች ሳገኝ አጓራለሁ። ምናልባት ቀርቤ ወደ እርሶ ስመጣ ለመጀመሪያ ጊዜ ነው። ወደ ሌሎች አባቶች አልሄድኩም። እንደዚሁ ሲያጓራኝ እርቃቸዋለሁ እና ምን ባረግ ነው የሚሻለኝ? የት ነው የምትኖረው? አዲስ አበባ። ቀላል እኮ ነው። አዲስ አበባ በቤት ውስጥ በደንብ ትሰግዳለህ፣ ትቀጠቅጠዋለህ፣ ለቆ ይሄዳል። ምንም አትፍራ፣ የሚያስጨንቅ ነገር የለም። አሁን ራሱ ከማውራቴ በፊት ሲያጓራኝ ነበር። አሁን ራሱ እርሶን ከማውራቴ በፊት ሲያጓራኝ ነበር። ማና አንተ የምታጎራ መንፈስ በኢየሱስ ክርስቶስ ስልጣን ተይዛል። ማና በድንግል ማርያም ስም በል። በድንግል ማርያም ስም እንታዘዛለን በል። እንታዘዛለን። አይነ ጥላ ነህ? ምንድን ነህ? አይነ ጥላ። እሺ፣ ስንት ጊዜ ነው ከገባ ወደ ልጁ? 7 ዓመት። ምኑ ላይ ነው ያለው? ፀጉሩ ላይ። እሺ፣ ውጣ ከፀጉሩ። አፍ ላይ ተለበል። አልሆን። ለምን አልወጣም? እዴ እሱ ላይ ምን ልትሰራ ነው? ምንም ልስራ። ምን አገባህ አንተ? ማነህ? በልሽ በስላሴ ስልጣን አልልም። በቅዱስ ሚካኤል ስም ግንባር ላይ ታስረናል በል። አልታሰርም። አንተን ነው ማስረ። እንደውም ወረበላ። ስለዚህ አይነ ጥላ አይደለም ማለት ነው። አንተ አብረን ስትቀልድ ቆይተህ ህዝቡን ስታሾፍበት አይነ ጥላ አይደለም እና አስቀድመህ ለምን ውጣ ያዘው ልቀቀው ትላለህ? ማን ነግሮ? አይ እንደዚህ ስታጎራ ይሄ የሚያጎራው ማን ነው ብዬ እኮ ነው። አሁን አንተ ምንድን ነህ? ካህን ነህ? እስኪ አሁን ቅድም ለምሳሌ ጠጩ ስትላት ነበር። ቅብአቱን ከየት አምጥተው ነው? ማን የሰጠህ? ልታስወርደኝ ነው? ባይዘው ህዝቡ እያየህ ነው።
ውርደትን ትለብሳታለህ። ልታስወርደኝ ነው? እጅህን እያየ ነው። እረፍ። ውርደትን ትለብሳታለህ። አውራኝ። ህዝቡ እያየ ነው። ትዋረዳታለህ። ሪከርድ እያረጉ ነው። ማነህ አንተ? ምንድነህ? ቅድም ለምሳሌ ቅባቱን ጠጭ ስትላት ነበር። ከየት ነው ያመጣው? የት መጽሐፍ ላይ ያለው? ክፈት። እጅህን እያዩት ነው። ልታስወርድ ነው? አውራኝ በስነ ስርዓትና ሞግታ አስወርደኝ። ጤነኛ ሰው ነኝ። ምንም ጋኔን ዛር የለብኝም። ክርስቶስ ነው ያለብኝ። አነዘ ክርስቶስ የክርስቶስ ቤተ መቅደስ ነኝ። ምንድነህ አንተ? ህዝቡ እያየህ ነው። ሚት እያረከኝ ነው። ትዋረዳታለህ። አውራኝ እያዋራ እኔ የገረመኝ ልጁ ነው ማለት እንዴት ነው ድራማውን መስራት የቻለበት? ከፀጉር ወደ አፍ ምን ማለት ነው? አሁን ጋኔኑ ከፀጉር ወርዶ ወደ አፍ ብቻ በጣም ገርሞኛል። እውነት ለመናገር ልጁ ጎበዝ ነው። በቃ ሁሉም ቢፈተሽ እንደዚህ አይነት ነገር ይገኛል ማለት ነው። እና ባጭሩ ምነግራችሁ ሚዲያ ላይ ቲክቶክ ላይቭ ገብተህ የሚወጣ ጋኔን ማምላክን የለም። አትሸወድ። ማንንም እዚያ ጋር ጋኔን አወጣለሁ ምናምን ቢላችሁ አትሸወዱ። የሚወጣ ጋኔን የለም። ውሸት። ራሳችሁ ጸልያችሁ በጸበል ሰውነታችሁን እርጩት። ጸሎት አዘውትሩ። ጋኔኑን ራሳችሁ አድክማችሁ ማስወጣት ትችላላችሁ እንጂ እዚህ ጋር ሚዲያ ላይ መተው ላይ በላይ ለቀጥ ህዛር መንፈስ እዚህ እኔ እንደው ማርያምን እኔ እንደዚህ አይነት ነገር እንደው እነ ቅዱስ ዮሐንስ አፈወርቅ አድርገው አላሳዩንም። እንደዚህ አይነት ድራማ በአውደ ምሕረቱ ማይክ አስጨብጠው አላየንም። አባቶቻችን ሊቃውንትም እንደዚህ ሲያደርጉ አላየንም። እነ ጻድቁ ተክለ ሃይማኖት እና አቡነ ገብረ መንፈስ ቅዱስ ሌሎችም ሰማይታት ጻድቃን ሲያደርጉ አላየንም። ግን እንደዚህ አይነቱ ልምድ ከየት እንደመጣ ከምን እንደተወረሰም ግራ ይገባኛል። ሁልጊዜም ጥያቄ የሚሆንብኝ ነውና በጣም ይገርመኛል። ይሄ ብቻ አይደለም። እውነት ለመናገር ቴሌግራም ላይ የሆነ ግሩፕ የሆነ ሰው አድ አድርጎኝ ገብቼ ሴቶቹ በዚህ መልክ በዚህ መልክ ጋኔን እናወጣለን እያሉ ሰውን በመቁጠሪያ ሲያስቀጠቅጡ ሪከርድ አድርጌ ነበር። ጠፋብኝ እንጂ ማለት ነው። እና እንደዚህ አይነት ነገር አለ። በጣም ነው ግራ የሚገባኝ። በሌሎች ቤተ እምነቶች የምናየው ነገር እኛ ጋር ሰተት ብሎ ገብቷል። እንደዚህ ላይቭ እየገባ ብዙዎችን ፓስተሮች ምናምን እንትን የሚል ልጅ አለና ንቃ የሚባል አካውንት በጣም ጎበዝ ማርያምን በዚያኛው ቤተ እምነት ውስጥ ያለውን በቃ ሪከርድ ያደርጋቸዋል፣ ይፈትናቸዋል፣ እንደዚህ ውሸታቸውን ያጋለጥባቸዋል ማለት ነው። እና ተው አባቶች፣ እውነት ለመናገር ማለት ነው ምናልባት እንዳትቀየሙ ግን ተው። እዚህ የምታደርጉ አባቶች እንደው ስለ ቤተ ክርስቲያን አምላክ ተው። ይኸው እንደዚህ ላይቭ ላይ እንደዚህ ከምትዋረዱ ብትተው መልካም ነው። ስለምንተዋወቅ የቤተ ክርስቲያን አስተምሮ ምን እንደሚል ጋኔን በምን እንደሚወጣ ስለምናውቅ ስለምታውቁ እንደው በጣም ነው የሚገርመው። አንዳንዴ ያው ይሄንን አንድ ነገር እንድታምኑ ፈልገው የፕሮቴስታንት እምነት ተከታዮች በተለይ ኦርቶዶክስን ካልነኩ ምንም አይነት ወንጌል የሚስበኩ ትምህርት የሚያስተምሩ ምንም አይነት ነገር ያደርጉ የፈውስ አገልግሎት የሚስጡ ምንም ያደርጉ ማንኛውም ፓስተር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ሳይነካት የሚሄድ የለም። ሁለተኛም ደግሞ ወንድማችን ዲያቆን ማቴዎስ ያቀረበውን አይታችኋል። የእኛን ቤተክርስቲያን የማይወክሉ ነገሮች አሉ፣ በየአውደ ምሕረቱ የሚደረጉ ነገሮች ማለት ነው። በጣም የሚያሳዝን በቃ እኛም ሰዎች ተከታይ ሆነን አባ ገሌ እኮ አጠማቂ ገሌ እኮ እየተባለ ሆይ 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 እንላለን። እንደው በዚህ ላይ ተያይዞ አንድ አባት አስቃኝቻችኋለሁ ከዚህ በፊት እንደው ልቤን ውስጥ ስለሚነካ ነው። የቂርቆስ አስተዳዳሪ የሆኑት አባ ብርሃነ ስላሴ ይባላሉ። ስሟቸው ውስጥ የቃሪያ እምነት ወዳጅ አሁን አባቶችም እያገዙን ነው። ድካማችን ፍሬ አፍርቷል። ቤተሰቦች ማርያምን ነው የምላችሁ። በደንብ አዳምጡ ይሄን ቪዲዮ። እንዴት ቢንቁነ ነው ግን የቃሪያ እምነት ከአባቴ ጓሮ የሚቆረጥ ቃሪያ ሰብስቦ እምነት ነው እያለ ሲያበላህ በባዶ ሆድ አሜን ብለህ የምትቀበል እንዴት ቢንቁነ ነው ግን እንዴ! የቃሪያ እምነት የሰናፍጭ እምነት ይሄ ንቀት እኮ ነው። ቤተክርስቲያኒቱን ማጣለል፣ ህዝቡን መናቅ፣ ምንም አያውቅም አያነብም ንቀት እኮ ነው። ይሄ ነውር እኮ ነው በጣም። ቃሪያ ከአባቴ ማሳ እኮ ነው የሚበቅለው። ሰናፍጭ፣ ማር፣ ቅቤ እነዚህ እኮ ስርዓተ ምግቦች ናቸው። ከሃይማኖት ጋር የማይገናኙ እምነት እያሉ ሲሰጡ
ዳቦ እንዲህ አርገው ይከምሩና መስቀል መሃል ላይ አርገው እግዚኦ እያሉ ይዞራሉ። ደግሞ ይሄ ሁሉ ማታለያ የህዝቡን ስነ ልቦና ቶርች ማድረጊያ አስቀድሰህ የተቀደሰበትን ጸበል የታጠነበትን ማይጠንት ተቀብተህ ቤትህን አትገባም። እምነት ካለህ አትድንም። ለዛ ነው ብዙ ሰዎች 6 ወር ዓመት 5 ዓመት ጸበል ይቀመጣሉ አይድኑም። ጸበል ቀድተው ዘው ይመጡና ሰፈር ውስጥ ለታመመ ሰው ይሰጡታል፣ ይድናል ሰፈር ውስጥ ያለው ሰው። እና ይሄ ትልቅ ንቀት ነው፣ ለኦርቶዶክሳውያን ትልቅ ንቀት ነው፣ ለቤተ ክርስቲያን ትልቅ ማዋረድ ነው። ከስርዓት የወጣ ያፈነገጠ በባዶ ሆድ አይደለም ቃሪያ ከእንጀራ ጋር ተበልቶም ጨጓራሚያም ይመስለኛል፣ ያቃጥላል። እና አክሱም ጽዮን እንደዛ አይደለችም፣ ደብረ ዳሞ እንደዛ አይደለም፣ ደብረ ሊባኖስ እንደዛ አይደለም፣ ዝቋላም እንደዛ አይደለም። እነዚህን ጉደኞች ከየት ነው ያመጣብን እግዚአብሔር? አትጋለጡ፣ ራሳችሁን ጠብቁ። ከእግዚአብሔርም ከሰውም ሳትሆኑ ትቀራላችሁ። ይሄ ባለ ትዳር በትዳሩ ቢኖር ምን ነበረበት? ሱባኤ ልገባ ነው ብሎ ሄደ በየተራ፣ እሷም ትሄዳለች እሱም ይሄዳል። አጋንንት ተገለጠለት። ሚስትህ የወለደቻቸው ካንተ አይደለም ነው ያለው። እንደመጣ ሚስቱን ምን እንዳላት መምህር ነግረዋቸዋል። እየነገረቻቸው ተውኝ፣ ይሄ ሰው ተቀይሮብኛል ይቅርብኝ እያለች ነው። ገልግለው አስገብተው በጥይት ገደላት። የሱባኤው ውጤት እንግዲህ ይሄ ነው የሆነው። ያለ አቅማችሁ ያለ ችሎታችሁ እንደዛ ያለ ፈተና ውስጥ አትጋለጡ። በልክና በስርዓት ኑሩ። አባታችን ቃለ ሕይወት ያሰማልን። ማንም እየተነሳ አያታለን። እሺ ባካችሁ ኦርቶዶክሳውያን፣ ማንም እየተነሳ ቤተክርስቲያን ስርዓት ያላት ህግ ያላት ናት። ማንም ለገበያው ሲል ለገንዘቡ ሲል ነገም አይደግማትን እኮ ለገንዘቡ ሲል ለተለያየ ነገር ሲል የሚያደርጋትን ነገር እየተከተላችሁ አትሂዱ። በቃ መርምሩ፣ ሃይማኖታችሁ መርምሩ። ሰውየው ከየት ነው መርምሩ። ዓላማው ምንድነው መርምሩ። እውነት ለፈውስ ነው የመጣው? እውነት ከክርስቶስ ነው የመጣው? መርምሩ። ኪሱን ለማደለም ነው ወይስ እንዴት ነው የመጣው? መርምሩ። አይታችኋል አይደለ? በኦንላይን ላይቭ ላይ ሆኖ እንዲህ ካህን እንግዲህ ቄስ ነው አይደል? እኔ ባይዘው ምዕመኑን አደንቀዋለሁ። አታጭበርብር ነው ያለው። ብዙ አጭበርባሪዎች ዘንድሮ እየተነሱ ነው። ከነዚህ አጭበርባሪዎች እንጠበቅ። እኛ ትክክል አይደለም ይሄ የቤተክርስቲያን ስርዓት አይደለም ስንል ብዙዎች አትወዱ። ቤተክርስቲያኒቷ ስርዓት ያላት ናት። ክርስቶስ እኮ አጋንንትን ይፈውስ ያወጣ ነበር አይደል? አንተ ገሌ አጋንንትን አንተ ውጣ፣ አንተ ምን ልትሰራ ሄድክ? እንዲህ አይነት ትምህርት የለም። የትኛውም አባት በትምህርት ሲያስለፈልፍ ያገኘ ነው ከመጽሐፍ ቅዱስም የለም ከዋልድ መጻሕፍትም የለም። ዘንድሮ እየመጡብን ያሉ ነገሮች ግን በጣም ከባድ ናቸው። ይሄንን ሃይ ብለን በቃ ካልተባለ ነገ መወጣት ወደም አንችል። ማርያምን ሰው ስራ አልሆንለት ሲል የሆነ ቢዝነስ አልሆንለት ሲል ምን ያደርጋል መሰላችሁ? የሃይማኖት ካባ ውስጥ ይደብቃል። ከዛስ በቃ ስለፍላፊ ይሆናል፣ የሆነ ነገር ይሆናል፣ አጥማቂ ይሆናል፣ ነዛዥ ምን የማይሆነው ነገር ውስጥ የለም። ክህነት ዞር ብላችሁ ስታዩት ክህነት የለው፣ የቤተ ክርስቲያን አርአያነት የለው። በርካታ ተግባሮች ውስጥ ተዘፍቀው የነበሩ ሰዎች ናቸው። ስለዚህ እባካችሁ አንሸወር። ሰዎች የግል ጥቅማቸውን ለማካፈት ቤተክርስቲያን ላይ የሚሄዱ አሉ። ስለዚህ የቤተክርስቲያን ትምህርቷ ምንድነው? አስተምሯ ምንድነው? አባቶቻችን የሚነግሩን ምንድነው? ቤተክርስቲያን ዕለት ዕለት የምትለው ምንድነው የሚለውን መመርመር ያስፈልጋል። መሸወድ የለብንም። በመጨረሻ በመቄዶንያ ላይ እንግዲህ ሰሞኑን ሰፊ ውዝግቦች እየተነሱ ነው፣ ትመለከታላችሁና ጥሩ አይደሉም እነዚህ ውዝግቦች። ሰዎችን በሀሳብ መደገፍ፣ ሰዎችን በስራ መደገፍ ጥሩ ሆኖ ሳለ ግን ሰዎችን መልካም የሚሰሩትን ለመጣል መሮጥ ጥሩ አይደለም። ሁለት ሀሳቦችን ላስቃኛችሁና እንጨርሳለን። መቄዶንያ ሰሞኑ እንግዲህ እንዳስተዋል ነው መነጋገሪያ ከሆኑ ጉዳዮች መካከል ሆኗል። የመቄዶንያ ጉዳይ ማለት ነው። እርዳታ አሰባሰቡን በተመለከተ እንዲሁም ደግሞ የሚረዳበትንም መንገድ በተመለከተ ሁለት አይነት የሀሳብ አሰጣጦችና አታዮችን ተመልክተናል። የመጀመሪያው ፍጹም ጤናማ የሆነ ገንቢ የሆነ እንደው እንዲህ ቢሆን እቺም መንገድ ይከተል የምትል ነገር ያላት ሲሆን፣ ሁለተኛው ደግሞ ፍጹም ስድብ የሆነ ሰባሪ እና እስከዛሬ ምናልባት በዚህ አይነት ደረጃ መቄዶንያ ላይ እንዲህ አይነት የትችት ላይኖች ወይም ዘለፋ አይነት ነገር ይነሳል ብለን በማንጠብቀው ሁኔታ ውስጥ ድረስ በተለይ በቅንነት የሚያገለግለው ትጉ ወንድማችን ዶክተር ብንያምን በዛ ደረጃ ብዙ የሚያብጠለጥሉ ብዙ ነገሮች ተመልክተናል። ይሄ ፍጹም የወረደና ነውር ነው። ምናልባት እንዲህ የምታደርጉ ሰዎች
ቁጭ ብላችሁ እንደው ወደ ህሊናችሁ ማገናዘብ እንድትችሉና ወደሚቀርባችሁ ቤተ እምነት እንግዲህ በፈውስ ታምራት የምትፈወሱበትን መንገድ እንድትመርጡ ነው ልጠቁም የምችለው። በጤናማ መንገድ ሐሳብ የሰጣችሁ ሰዎች እንደው ይቺን መንገድ ይከተል ያላችሁ ሰዎች ደግሞ ማህበራዊ ሚዲያ ላይ ከመናገርና ከመጻፍ በላይ መቄዶንያ ግቢ ተገኝታችሁ ሐሳባችሁን ብትሰጡ በእርግጠኝነት መናገር የምችለው መቄዶንያ ሐሳብ የሚቀበል ድርጅት መሆኑ ነው። በተለይ ዶክተር ብንያም እንዲህ ቁጭ ብሎ እንኳን ይሄ ለመቀመጥ የጤንነቱ ሁኔታ በማይፈቅድለት ሁኔታ እንዲና እንዲህ እየተገላበጠ እንኳን ሐሳባችሁን ይቀበላል። ስለዚህ ማህበራዊ ሚዲያ ላይ እንደው ሰንዝሮ ቦምቡን ነቀል አድርጎ አፈንድቶ ዞር ማለት ሳይሆን ሄዶ እዛው ግቢ ይሄንን መንገድ ብንከተል ብሎ አማራጮቹን በጋራ ማየት የተሻለ ነው ብዬ አስባለሁ። ማህበራዊ ሚዲያ ላይ የሆነ ሐሳብ ሲሰጥ በጣም ኃላፊነት ሊኖር ይገባል። በተለይ እንደ መቄዶንያ አይነት ሴንሲቲቭ የሆኑ ጉዳዮችን ስንነካ በጣም ጥንቃቄ ሊኖር ይገባል ብዬ አስባለሁ። ኦዲት ይደረግ መቄዶንያ ብላችሁ ስትነሱ መቄዶንያ እኮ ሌባ ነው ብሎ የሚተረጉም አንባቢና ሰሚ ያለበትም ሁኔታ እንዳለ መረዳት ያስፈልጋል። ሁለተኛ ጥያቄ አጠያየቁ በራሱ ኦዲት ይደረግ የሚል ሳይሆን መሆን ያለበት ኦዲት ይደረጋል ወይ፣ እሱን ካጣራም በኋላ ነው ኦዲት ይደረግ የሚል ሐሳብ የሚሰጠው። ከዚህ ጀምሮ ሌሎቹንም አይነት ሐሳቦችን ስንሰጥ ፍጹም ሄልዚ በሆነ ሁኔታ መሆን መቻል አለበት። አሁን ግን ያለው ግለት ሌላ ነገር ነው ጭምር የሚመስለው። ፕላስ ደግሞ እንደው መቄዶንያን በዚህ ደረጃ ሊነሳ አይገባውም የሚለውን ነገር ፕሮቴክት ሊያደርጉ የተነሱ ወንድሞችን በተለይ ወንድማችን ብሩክን አንዳንድ ሰዎች የማይሆን የሆኑ ማብጠልጠሎችን ስትጠቀሙ ቃላቶቻችሁ ራሱ ደስ የማይወሉ ሆኖ እናያለን። የውስጦቹን ችግር የለውም በስራ ታያላችሁ። ያንን የምትሉበትንም መንገድ እንረዳለን። ከምን አንጻር እንደሆነ ከእናንተ ጋር ልዩ ልፍልፍ ይፈልጋል ብዬ አላስብም። ነገር ግን ከአጥር ማዶ ያላችሁ ሰዎች እንደ አቤል አቡና አይነት ሰዎች መጠንቀቅ ይኖርባችኋል ብዬ አስባለሁ። ምናልባት እንደ ገቢ ጉተማ የግል እስር ቤት ላይኖረን ይችላል። ነገር ግን በህጋዊ አግባብ ለመጓዝ የምንመርጣቸው መስመሮች እንዳሉ ማወቅ ያስፈልጋል። አጥር ዘለህ ስትናገር ስም ማጥፋት የሚል ነገር ከላይ እንዳለ ወይም በህግ ሊያስጠይቅህ እንደሚችል ማሰብ በጣም ተገቢ ይሆናል ብዬ አስባለሁ። በመስመሩ ምንንም ነገር እንደግፍ፣ በመስመሩ ምንንም ነገር ብንቃወም በጣም መልካም ነው ብዬ አስባለሁ። ሐሳብ ያላችሁ ሰዎች በርቀት ሆናችሁ የምትሰነዝሩት ሐሳብ የደሃ ጉሮሮ መዝጋት የለበትም። እነ ዶክተርንም የሚሰብራቸው እንዲሆን መሆን መቻል የለበትም። ሂዱና መቄዶንያ ጠይቁ። ለሐሳባችሁ ክብር አለኝ። አጠያየቃችሁ ግን ይስተካከል። እኔ ሰሞኑን ስለ መቄዶንያ እዚህም እዛም የሚነገሩ ነገሮች በጣም ልቤን እየሰበሩት ነው። በእውነቱ ከሆነ ማለት ነው በጣም የሚያሳዝነው። እርግጥ መቄዶንያን የማያውቁ ሰዎች ናቸው። በዛ ልክ በድፍረት በተሞላ መልኩ መቄዶንያንና የመቄዶንያ መስራች ስለሆነው ስለ ቢኒያም ለመናገር ድፍረቱን ያገኙት ማለት ነው። አሁን ወንድማችን በሲሳ ነው ማን ነው እሱ አሁን ሚዲያ ላይ የሚሰራቸው አንዳንድ የሀቀኝነት ላይ ሌብነት ላይ ምናምን የሚሰራቸው ስራዎችን በጣም ማድንቅለት ማከብርለት፣ እግዚአብሔር ያበርታው ይጠብቀው። ግን መቄዶንያ ላይ ያነሳው ሐሳብ ግን ምናልባት መቄዶንያን ካለማወቅ የተነሳ ነው። መቄዶንያ ተጠሪነቱ ለሲቪል ማህበረሰብ ባለስልጣን ነው። ምክንያቱም የትኛውም የበጎ አድራጎት ድርጅት ፍቃድ የሚያወጣው እውቅናን የሚያገኘው ማለት ነው ከሲቪል ማህበረሰብ ባለስልጣን ነው። ያ በአመት አንዴ የገንዘብ እና የስራ ክንውን ሪፖርት ታቀርባለህ። መቄዶንያ ወደ 10 ምናምን ዓመት ሆኖታል ከተመሰረተ። አንድ አመት ሪፖርት ካላደረክ ትሰረዛለህ በሲቪል ማህበረሰብ ባለስልጣን ህግ መሰረት። ወይም ደግሞ ያንን ሪፖርት ያላቀረብክበት መንገድ ለአንድ አመት ምንድነው ተብሎ ተጠንቶ ማስተካከያ ይሰጣል። ከዛ ውጪ መቀጠል አትችልም። 12 ዓመት ምናምን ቀርቶ 2 ዓመት መቀጠል አትችልም። ሪፖርት እና ኦዲት ይደረጋል እና ቦርድ መር ነው። አሁን በሪሳ ምንድነው ቦርድ መር ለምን አይሆንም ብሏል። ቦርድ መር ነው መቄዶንያ እኔ እስከማውቀው ድረስ። ሁሌ ምናልባት ቢኒያም ፊት ለፊት ስለምታዩት ሊሆን ይችላል። እሱ ራሱን እንግዲህ ጥሎ ሁሉን ነገር አሳልፎ ለበጎ አድራጎት የሰጠ ሰው ስለሆነ ምናልባት ፊት ለፊት ልታዩት ይችላላችሁ እንጂ አጠገቡ በጣም በርካታ ሰዎች አሉ። ሩቅ ሳትሄዱ ሚስቱን አሁን ሚዲያ ላይ ልታመጣት አትችልም በምንም ተአምር። እሷም የሚዲያም ሰው አይደለችም፣ የካሜራ ሰው አይደለችም። ልታናግርህም ራሱ ስትቀርባት ካሜራ መያዝ አለመያዝን አረጋግጣ ነው ትቀርብ። የት እናቃታለን? አሁን ሄሌኒን ስራዋን ነው እንጂ የት እናቃታለን? ምን ትስራ? ምን ታድርግ? እና በአንድ ሰው ትከሻ ላይ ብቻ ነው መቄዶንያ የወደቀው የሚባለው ሐሰት ነው፣ አለማወቅ ነው። ኦዲት ይደረጋል ወይ እንዴ? ኦዲት ባይደረግ ይሄን ሁሉ አመት መንግስትም አያቆየው። ምክንያቱም አሰራር አለ። አንድ አመት ምናልባት ኦዲት ከግንዛቤ ጥረት ሊሆን ይችላል፣ ከስራ መደራረብም ኦዲት ላታደርግ ትችላለህ። ያም ትክክለኛ ነው ማለት ሳይሆን
ይመጡና ይጠይቁሃል። ለምን እንደዚህ አልሆነም? ኦዲት ያልሆነበት ምክንያት የሥራ ክንውንም እንቅስቃሴን ያላሳወቃችሁበት ምክንያት ምን አታችሁ ነው ብሎ እንትን ይላል። የክትትልና የድጋፍ አስተዋጽኦ ያደርጋል ሲቪል ማህበረሰብ ባለስልጣን። እንግዲህ ማውቀው ነው የምላችሁ። ከዛ ውጭ ግን ኦዲት አልተደረገም ስራ ክንውንም አይታወቅም ምናምን ብሎ ማለት በጣም ከባድ ነገር ነውና እዛ ላይ ያላችሁን ግንዛቤ ብታሰፉ ወንድሜም በርሲሳም በዚህ ጉዳይ ላይ ትክክለኛ አሁን መቼ አንተ መረጃ ወደ እኛ ስታሰራጭ ከዛም መረጃዎችን ሰብስበህ እንደሆነ ነው መገምተውና ለመቄዶንያ ሲሆን ለምንድን ነው የሰነፍከው ወንድማችን? መረጃዎች ራስህ ሄደህ የምታረጋግጠው ነው። ምክንያቱም መቄዶንያ ልክ እንደ ቤተክርስቲያን እንደ መስጊድ ለማንኛውም ሰው በሩ ተከፍቶ የሚውል ተቋም ነው እና ያን ብታረግ ጥሩ ነው። ሌሎቻችሁ የበርሲሳ ከቅንነትና ከነገ የተቋሙ ህልውና ከማስቀጠል አንጻር ነው የበርሲሳ ጥሩ ነው። አንዳንዶቻችሁ ደግሞ በስብዕናው የሚመጣችሁ ሰዎች አላችሁ። በቢኒያም መቄዶንያ በጣም ነው የሚገርመው። ይሄ ደግሞ ለዚህስ ምንም ንግግርም የለኝም። በኮፍያውም ሙድ የያዘ ልጅም አለ። በጣም ነው የሚያሳዝነው። ምን ያክል ከእግዚአብሔር እየተጣላን ያለበት ዘመን መሆኑን የምታውቁት አንደኛ እንደዚህ አይነት አይከኑ ሰዎችን ላይ አፍ መክፈት መጀመራችን ነው እና በጣም ያሳዝናል። አንዳንዶቻችሁ ደግሞ እናንተ በ40 እና በ30 ዓመት የበጎ አድራጎት ድርጅት ቆይታችሁ ያልሰራችሁትን ስራ ይህ ተቋም በ15 ዓመት ሳይሞላው ተመንጭቆባችሁ ሲሄድ ጊዜ አይናችሁ ደም የሚለብስ ሰዎችም አላችሁ። እናንተ ደግሞ መንፈሳዊ ቅናት ነው መቅናት ያለባችሁ እንጂ ስጋዊ ቅናት መቅናት የለባችሁም። ይሄ መቄዶንያ ከኋላችን መጥቶ እዚህ ደረጃ ደረሰ፣ እኛ ምን ባልሰራን ነው እንደዚህ ደረጃ ያልደረስ ነው ብሎ ቁጭ ብሎ ከራስ ጋር ከእግዚአብሔር ጋር በጸሎት በጽሙና ራስን መጠየቅ ነው የሚገባው እንጂ ዝም ብሎ መቅናት አንደኛ ለልብም ጥሩ አይደለም፣ ለጤናም ጥሩ አይደለም። ስለዚህ መቅናት ያለብን መንፈሳዊ ቅናት ነው መቅናት ያለብን። መጽሐፍም ያግዘናል፣ ለምትበልጠው ጸጋ ቅኑ ነው የሚለው። ስለዚህ ራስን መመርመር ነው እንጂ የሚያስፈልገው እዚህ ደረጃ ያልደረስንበት ምክንያት ከምን አንጻር ነው ብሎ ራስን መመርመር ነው እንጂ ትክክለኛ ያልሆነ ጥያቄና ትክክለኛ ያልሆነ ድምዳሜ ወይም ውሳኔ መወሰን ራስን ከትዝብት ውስጥ ይከታል። እጅግ ግን በጣም ማዝ ነው። ቢኒያም ኮፍያውን ያደረገው ለማስመሰል ነው ወይ ምንድነው ማስመሰል? አሁን በኮፍያው ባደረገው ሹራብ ምንድነው የሚያስመስለው? አሁን ያደረገበት ምክንያት ቢነግርህ አሁን አንተ መሬት ቆፍረሽ ዋጭኛ ትልም አፍረህ ደንግጠህ በማታውቀው ነገር ስምን ስለማላውቀው ነው በጠራ ደስ ይለኛል ስላላወኩ ይሁን አንድ ቀይ ልጅ እና ምክንያቱም ብታውቀው እርግጠኛ ነኝ እንደጉም በንኝ በጠፋው ነው የምትለው ማለት ነው። በማታውቀው ነገር የሰው አሁን ግላዊ ህይወቱ ላይ ነው የመጣው። ቢኒያም የዚህ የጭቅጭቅ የምናምን ሰው ስላልሆነ ነው እንጂ ሊከሰም ይችላል። በስብና እንደዚህ ያደረገኝ በጩቤ ምናምን ወቅቷል ሰው ምናምን ብለህ እሰይ ወጋ እና ታዲያ ከሆነ መጥፎ ነገር ወደ ሆነ አስደማሚ ወደ መልአካዊ ነገር ነው የመጣው ማለት ነው። ይሄ ነው የሚፈልገው ታዲያ እንደውም እንደዛ ነው። እንደዚህ አይነት ስብና ነበረው እንዴ ቢኒያም? እንዴ ጥሩ ነው ታዲያ ከሆነ መጥፎ ነገር ወደማናቀው ለኛ ለትውልዶች በዚህ ዘመን ላለን ሰዎች በጣም ሊከብድ ጫንቃችን የማይችለው መልአካዊ ኑሮ መጣ ማለት ነው። እና እግዚአብሔር ልቦና ይስጥህ። ቢኒያም ላይ አፌን ለማላቀቅ የሞከርከው ልጅ እግዚአብሔር ልቦና ይስጥህ። ምንም እኔ አሁን ስለ ቢኒያም ጥሩነት እዚህ ጋር መጥቼ እንዲህ ነው ምናምን ለማለት አይደለም። እምማርበትን እማርበታለሁ። ከቢኒያም እምማርበትን ከሩቅኜ እማርበታለሁ። ምን አይነት ሰው እንደሆነ በደንብ አድርጌ ምናልባት እናንተ ከምታውቁት በላይም አጠገቡ ካሉ ሰዎችም በደንብ ተረድቻለሁ። ያ ለኔ የህይወት ስንቄ ነው። እማረሰው ማለት ነው። እማረሰው ማንም ሊፈቀው አይችልም። እንደዛ ነው። ሌላው ደግሞ መቄዶንያ ራሱን እንዲችል የንግድ ወይም ደግሞ አንዳንድ ነገሮችን ቢሰራ ብላችሁ ተደጋጋሚ ሐሳብ የሰጣችሁ ሰዎች አላችሁ። እናንተ መብታችሁ እንደሆነ እንደዚህ መናገር እኔም ደግሞ መብቴ ነው። ምክንያቱም እናንተ ይህን ስትናገሩ መቄዶንያን አላስፈቀዳችሁም፣ እኔም አላስፈቅድም ማለት ነው ስለሱ መልስ ለመስጠት። ምክንያቱም የህዝብ ድርጅት ነው፣ የሁሉም ድርጅት ነው። እኔም የተሰማኝን የመግለጽ
ዜግነታዊ መብት አለኝ ማለት ነው። ስለዚህ ምንድነው ይሄ ጥያቄ በተደጋጋሚ ነው የተነሳው። ቢኒያም ለምንድነው መቄዶንያ ራሱን እንዲችል የማያደርገው ብሏል። መልስም ብዙ ጊዜ ነው የሰጠው። እኔ ነጋዴ አይደለሁም፣ እንደዚህ አይነትም ነገር ለማድረግ ከድርጅታችን ዓላማ አንጻር ተቃራኒ ስለሆነ አናደርገውም፣ ወደፊትም አናደርገውም። ምክንያቱም እኛ የምንሰበሰባቸው ሰዎች ዳይፐር ላይ ያሉ ሰዎች፣ ራሳቸውን የማይችሉ ሰዎች፣ ሰው የናቃቸው ሰዎች፣ እግዚአብሔር ግን የሚወዳቸው እግዚአብሔር የቀረባቸው ሰዎችን ነው። እነሱም ሊረዳ የሚመጣውን ሰው ዋጋ ማሳጣት አንፈልግም። እኔ ንግድም ሰው አይደለሁም ብሎ በተደጋጋሚ ሲናገር አሁንም ከብሩክ ጋር ሲነጋገር ሰምቼዋለሁ። ስለዚህ ይሄንን መብት ልናከብርለት ነው የሚገባው። ደግሞም እውነት ነው። የእርዳታ ድርጅት ነው። ምን ብሎ ነው ንግድ ውስጥ የሚገባው እንዴ? አሁን እኮ በጣም እኮ አስቸጋሪ። በግድ ካልነገድክ በግድ እንትን ካላልክ ማለት በቃ ከኔ ጋር መሄድ አይደለም ማለት ተናገረ በተደጋጋሚ። ከቅንነት ከሀሳብ ነው ይሄንን የሚያነሱት ካላችሁ ደግሞ እሱ ራሱ መልስ መለሰላችሁ እኮ በቃ ይሄንን ዓለም ፈጥሮ የሚገዛ የሚያኖር እግዚአብሔር ነው። ለእናንተ እንዳሰበል ለእኛም ለመቄዶንያም እግዚአብሔር ያስባል። እውነቱን ነው። ደግሞ ስታዩ የነገዱ በጎ አድራጎት ተቋማትና አሁን የማይነግደው የበጎ አድራጎት ተቋም መቄዶንያ ያሉበት ደረጃ አይገናኙም። በጣም ነው የሚገርመው። እና ይሄንን ልናከብርለት ይገባል። በቃ መነገድ የምንፈልግ ሰዎች ካለ እንነግድና በጎ አድራጎት ድርጅታችንን እናቋቁም። በቃ ሌላ እኮ ነገር የለው። ለማንኛውም ግን እየሄዳችሁ እየመጣን መቄዶንያን እናግዝ በሚያስፈልገው መልኩ ማለት ነው። ሰላማችሁ ይብዛልን። እንግዲህ ወንድማችን ዘካርያስ ጥሩ አድርጎ አቅርቧል። ያው እሱም ያለበት ነው። ብዙ እንዲህ አይነት የበረከት ስራዎች፣ የበጎ ስራዎች ከሰዎች በማስተባበር ይሰራል እና አብዛኛውን ነገር ያውቀዋል። በተለይ እኔ ልላችሁ የምፈልገው መቄዶንያን ሂዱና ጎብኙ። ሌሎችም የእርዳታ ድርጅቶችን ሄዳችሁ ጎብኟቸው። በተለይ ሰሞኑን እየተነሳ ያለው ስም በመቄዶንያ ስለሆነ ሂዱና ቦታው ላይ ጎብኙ። ከዛስ እዩና እመኑ። ከዛ በኋላ ሄዳችሁ እዩና ተቹ። በቃ የምትናገሩ ሰዎች ሂዱና ካያችሁ በኋላ ባይዘዌ ማንነታችሁን ትጠላላችሁ። መቄዶንያ ስትሄዱ እግዚአብሔር ለካ እንዲህ ማለ ነው የምትሉት። ራሳችሁን ትጠላላችሁ። ስራ እየሰራችሁ እንዳልሆን፣ በበጎ ምግባር እየተመላለሳችሁ እንዳልሆን፣ ከንቱ እንደሆናችሁ፣ ውበታችሁ፣ ሀብታችሁ፣ ጤናችሁ ሁሉ ከንቱ እንደሆነ ነው የሚገባችሁ የምትረዱት ማለት እና መቄዶንያን ጎብኙ። በቻላችሁት አቅም ለቢኒያም ጸልዩለት። እንዴት ሆኖ አይታችኋላ? መቀመጥ ሁሉ እስኪያቅተው ይሄ ነው ታዲያ ገንዘብ የሚበላው? እግዚአብሔር ለሁላችን ምሕረት ይላክልን። 30፣ 60፣ 100 ያማሩ ፍሬዎችን እንድናፈራ በጎ ስራ፣ መልካም ስራ እንድንሰራ አምላካችን ይፍቀድልን እንላለሁ። በሌሎች መረጃዎች እመለሳለሁ። ላይክ እና ሼር እግዚአብሔር ይመስገን ማለታችሁ እንዳትረሱ። ቸር ቆዩልኝ።